የኢትዮጵያ ካርታ የሚያሳየው ምንድነው? አንደኛ ካርታው ኢትዮጵያና ኤርትራ ሳይለያዩ ነው የሚያሳየው መጀመሪያ ደረጃ። ሁለተኛ አሰብ የኢትዮጵያ ሙሉ በካርታችን ውስጥ ገብታ ለዓለም ሕዝብ ይፋ ተደርጓል። ዋነኛ የቲፒኤፍ ዓላማ ያው ቲፒኤልኤፍን ከስልጣን መፈንገል ነው። ከዛ ደግሞ የትግራይ ለዋላዊ ግዛት መመለስ። መጽሐፍ ትምህርት መጽሐፍቶች ወያኔ ጻፈቻቸው ማረ መጽሐፎች መስተካከል አለባቸው። ኢትዮጵያ ብሎ ላንድ ሎክድ ብሎ ተቀመጠ አይደለም። ይሄ ቃል መቀየር መቻል አለበት። እኛ ተወሮብን ነው እንጂ ላንድ ሎክድ አይደለንም። ግዛት አንድነትን እናስመልሳለን ካልክ በማን ጥይት፣ በማን ስንቅ፣ በማን ይገዛ ነው? ማን ልትወጋ ነው? ምን ለየው? ሐራ መሬትም ያለው ሽሬም ያለው ሰራዊት ምንድን ነው ልዩነቱ? በዚህ መድረክ ላይ የተካሄደው ነገር ምንድን ነው? እንዴት አድርገን ነው በትንሽዬ ወጪና ጉዳት የኢትዮጵያን ብሔራዊ ጥቅም ማስከበር የምንችለው? የማይደገም ዕድል በአከራይ መሳቀቅን የሚያስቀርና እንዲህ በአማረ መልኩ በፒያሳ 100% ተጠናቆ ስራ ባስጀመርነው የንግድ ማዕከላችን ላይ ሱቆችን ከፈለጉ በገዙለት ከነተከራዩ ይረከቡታል። ከ2.8 ሚሊዮን ብር አጠቃላይ ዋጋ ጀምሮ እንዲሁም ልስራበትም ቢሉ ወደ ገበያ የሚገቡበት ለዓመታት ከእሑድ እስከ እሑድ ደምቆ በስራ የለመደ የገበያ ማዕከላችንን ቀድመው የራሱ ያድርጉ። እንደዚሁም 90% የተጠናቀቁትን ቅንጡ አፓርትመንቶቻችንን በልዩ ቅናሽ መሸጥ ጀምረናል። ቀድመው ቦታ ይምረጡ። በ0911 23 3000 ወይም በ0905 33 44 66 በማንኛውም ሰዓት በመደወል ቀጠሮ ያስይዙ። ሰላም ጤና ይስጥልን ውድ የአንድ አፍታ ዕለታዊ ዝግጅት ተከታታዮቻችን፣ ይህ ዕለታዊ የተሰኘው ዝግጅታችን ነው። በዛሬው ዕለታዊ ዝግጅታችን እንደተለመደው ከባልደረባዬ ደረጀ መርጋራ ለሚቀጥሉት 45 ደቂቃ ከእናንተ ጋር እንሆናለን። በድጋሚ ከኛ ጋር ነው። ደሬ እንኳን ተገናኘን። እንዴት ነህ? መልካም። ወደ ዋና ነጥቦቻችን ከመግባታችን በፊት እስኪ ትኩስ ነገር መረጃ ምን አለ ከዛ እንጀምርና ወደ ጉዳዮቻችን እንገባለን። ትኩስ መረጃ ምንድነው? በዚህ በቤንሻንጉል እዛ ክልል ላይ ማለት ነው። ከዚህ ቀደም ባጋራነው መረጃ እንግዲህ የአልጀዚራ የመረጃ አውታር ምን ብሎ ነበረ? የአርኤስኤፍ ስቴሽን አለ ብሎ ነበረ። በገለልተኛ ወገን አልተጣራም። ነገር ግን እዛ አካባቢ አርኤስኤፍ የተባለው የሱዳን ውስጥ እንግዲህ ስልጣኑን በጣም እያስፋፋ ነው። በነገራችን ላይ የተቋጠራቸውን ቦታዎች እያስፋፋ ነው በደንብ እና ይሄ ጦር ኢትዮጵያ ውስጥ ቤዝ ተክሏል እና ከዛ የተነሳ ጦርነት ሊከፈትብኝ ነው ብለው አልቡርሃን ካሶ ነበር። ከዛ በኋላ ምን እያደረገ ነው? አሁን እንግዲህ የደረሰን መረጃ ትናንትናና ከትናንት ወዲያ ክተት አውጇል። እየመለመለ ነው ሰራዊቱ መልምሎ ከኢትዮጵያ የሚቃጣብኝን ጦርነት ለመመከት ድንበር አካባቢ ከፍተኛ ጦር አከማቻለሁ የሚል ነገር ነው። ይሄ እንግዲህ ጠባጫሪነት በእርግጥ አልቡርሃን አስቦት ነው ወይስ ደግሞ ግብፅ በተዘዋዋሪ ማለት ነው ኢትዮጵያ ላይ ልፈጥር ያሰበችው ጫና አለ? እዚህ ምንድነው ጅቡቲ አካባቢ፣ አሰብ አካባቢ የጦር መርከቦቿን አስቀምጣለች የሚል መረጃ ኦልሬዲ ወጥቷል። ሚድል ኢስት ፎረም የተባለው የመረጃ አውታር አጋርቶታል። በምድር ደግሞ እዚህ ቤንሻንጉል አካባቢ ያለውን ትኩሳት እንግዲህ ዛ የተረጋጋ ነው። እዛ አካባቢ የበለጠ ኢትዮጵያ ላይ የፖለቲካ ምስቅልቅል ለመፍጠር እንግዲህ በምድር መጣች ወይ በአልቡርሃን ተንተረሳ። ምክንያቱም አልቡርሃን ፓፔት ነው፣ ብቻው ምንም ነገር የሚያደርገው ነገር የለም። አልቡርሃን ከመሬት ተነስቶ ከኪሱ ወጥቶ ኢትዮጵያ ልትወረኝ ነው ወይም ደግሞ አርኤስኤፍ ከኢትዮጵያ ተነስቶ ሊወረኝ ነው የሚለው ነገር ዝም ብሎ ከመሬት ተነስቶ አይደለም የሚያወራው። በደንብ ካይሮ ሄዶ ከመከሩ በኋላ እስቲ በየትኛው ግንባር ብንገባ ነው ከኢትዮጵያ ውስጥ ያለውን የፖለቲካ ሁኔታ የበለጠ፣ ምክንያቱም ይሄ ደግሞ ቤንሻንጉል አካባቢ ከህዳሴው ግድብ ጋር በደንብ የተያያዘ ስለሆነ ለግብፅ ኮንስፓይረሲ የተመቸ ነው የሚል ነገር እና ጦርነት ሊታወጅብኝ ነው፣ ለጦርነቱ ደግሞ አቅም ያላቸውን ሰዎች መልምዬ እዚህ ኢትዮጵያ ድንበር ላይ በቤንሻንጉል መስመር አከማቻለሁ የሚል መረጃ ነው የወጣው። እንግዲህ ብዙ አንድምታለው ነገር። ይህ መረጃ እንግዲህ በደንብ ነገር ተደርጎ ነው መታየት ያለበት። ለምንድን ነው አሁን ባለው ሁኔታ አልቡርሃን ውስጥም አልቻለም? የወርቅ ቦታው በፈጥኖ ድራሹ ተወስዶበታል። ወርቅ ያለበት ክምችት ያለበት ቦታ አሁን ደግሞ ከወርቅ ደግሞ ወደ ነዳጁ ክምችት ወደ ነዳጁ ማጣሪያና መስመር ደግሞ ፈጥኖ ድራሹ ሊቆጣጠር እየተንቀሳቀሱ ነው ያለው። አልቡርሃን አሁን በዚህ ሰዓት ያለው ተከላካይ ነው እንጂ አጥቂ አይደለም። ማለት ብዙ ግዛቶች በፈጥኖ ድራሹ እየተወሰደበት ነው፣ ተከላካይ ነው። በዚህ ሁኔታ ላይ ግን እዛ ጋ ያለውን ነገር እንደማስተካከል ፋንታ ጀርባውን አዙሮ በኢትዮጵያ በኩል በሚዋሰኑ ድንበሮች አካባቢ ላይ ጥቃት ለመፈጸም ምልምሎችን በአፈሳ ነው እያዛችሁ ያለው። ይሄ ለምንድን ነው የተፈለገው የሚለውን ነገር ስታይ አንተ ያነሳው ነጥብ በጣም ወሳኝ ነጥብ ነው።
የተፈለገው እንግዲህ የግብፅ አጀንዳ እንደሆነ ይታወቃል። የግብፅ አጀንዳ የሆነበት ምክንያቱም ቤኒሻንጉል አካባቢ ላይ ትርምስ ከፈጠርኩ ምናልባት የህዳሴውን ጉዳይ ሌላ ነገር እንኳን ማድረግ ባይቻልም ኢትዮጵያ በስርዓቷ ከህዳሴው ተጠቃሚ የማትሆንበት ሁኔታ መፍጠር ይችላሉ ከሚል ህልም የተነሳ ጉዳይ ነው። ስለዚህ አልቡርሃን አሁን በዚህ አነጋገር ነው በደንብ የሚታየኝ ነገር ምንድነው ኦሬዲ የራሱን አጀንዳ የጨረሰ ይመስለኛል። ወደ ተላላኪ ግብጾች ወደዚህ ሲሉት ይሄዳል፣ ወደዚህ ተመለስ ሲባል ይመለሳል። ደግሞ የሚገርም ነገር ትላንትና መሰለኝ አንድ መረጃ አይቻለሁ። የኤርትራው ፕሬዝዳንት ኢሳያስ አፈወርቄ ከሱዳን ፋይናንስ ኃላፊና የሆነ የአንድ ባለስልጣን ጋር ሁለት ጋር ድንበር አካባቢ ተገናኝቶ አውርተዋል። ይሄ አሁን አጀንዳውን እየመጣ ያለው ሁሉ የአጀንዳዎች እየመጡ ያሉት ከካይሮ ነው እየመጡት ያሉት። ለዚህስ ምን መደረግ አለበት? እሱ መልምሎ አምጥቶ እስኪያዋጋ ድረስ መጠበቅ ነው ወይ? ከኢትዮጵያ በኩል የሚጠበቀው ምንድነው መደረግ አለበት የሚለውን ነገርም መጨመሩ መልካም ይመስለኛል። እዚህ ለማከል ያህል በነገራችን ላይ ግብፅ እንደ አዲስ አሰላለፏን ሪቫይዝ አድርጋለች። ሀውቲ ጋር ከዚህ ቀደም ያላት ግንኙነት ብዙም የጠራ አልነበርም እና ሀውቲን እና ቱርክን እንደ አዲስ አሊያንስ ለማድረግ ትልቅ ስራ መስራት ጀምራለች። ምክንያቱም ኢትዮጵያ ውስጥ ያለው የፖለቲካ ነባራዊ ሁኔታ ጂኦፖለቲካሊ ያለው ሁኔታ በጣም ተስፋ አስቆራጭ ሆኗል። የሶማሊላንድ እውቅና ኢትዮጵያና እስራኤል ያላቸው አሊያንስ በጣም የጠነከረ በመምጣቱ ካውንተር ለማድረግ ሀውቲንና ቱርክን ምንድነው ከጎና ልታደረግ ነው። ስለዚህ ሻዕቢያ ደግሞ የግብፅ ተላላኪ ስለሆነ ሀውቲ ከእንደገና ደግሞ ከሀውቲ ጋር መገናኘቱ የማይቀር ነው። ሌላ ውስብስብ የሆነ ቀጠናዊ የሆነ የፖለቲካ አሳለፍ እያየን ነው። አልቡርሃንም እንደምትመለከተው ነው። መንግስት እንግዲህ በዚህ ጉዳይ ላይ ጥንቃቄ ማድረግና እነሱ የሚፈልጉ ቀጥታ ሊዋጉ አይደለም። እዚህ ያለው ለእነሱ ፈረስ ሊሆን የሚችል አካል ካለ በቅርበት በድንበር ተጠግቶ እሱን ፋይናንስ በማድረግ ሎጂስቲክ በማቅረብ አገሪቷን የትርምስ ቦታ ለማድረግ ነው እቅዳቸው። መቼም ይገባናል፣ መረዳት ይቻላል። ስለዚህ ይሄ እንደዚህ በሮችን መዝጋት መቻል አለ ማለት በመንግስት በኩል የምናሳስበው። እስቲ ደሬ ወደ ቀጥታ አጀንዳችን እንላለን። ጉዳዩ ለየ በቃ ለየ። ትላንትና ብላቴ ላይ አንድ ጉድ ወጣ። የኮማንዶ አዛዥ የሆኑት ሜጀር ጀነራል ሹማ አብደታ ኮማንዶችን ሲያስመርቁ አንድ ከኢትዮጵያ ካርታን ይፋ አድርገዋል። የኢትዮጵያ ካርታ የሚያሳየው ምንድን ነው? አንደኛ ካርታው ኢትዮጵያና ኤርትራ ሳይለያዩ ነው የሚያሳየው መጀመሪያ ደረጃ። ሁለተኛ አሰብ የኢትዮጵያ ሙሉ በካርታችን ውስጥ ገብታ ለዓለም ሕዝብ ይፋ ተደርጓል። ይህን ይዘው እንግዲህ ብዙ ትርምሶች እየተፈጠሩ ነው ያሉት አንዳንድ ወገኖች። ይሄ ካርታ በዚህ ደረጃ መገለጹ መጀመሪያውኑ አሰብ የሚለው ጉዳይ የኢትዮጵያ አካል ሆነና በወረራ የተያዘብን ቦታ ነው እንጂ የምንጠይቀው ወይ የምንደራደርበት ጉዳይ አለመሆኑን የሚገልጽ አቋም በመንግስት በኩል በይፋ መጥተዋል የሚል ነገር ያነሳሉ አንደኛ ወገኖች። ሌሎቹ ደግሞ ምንድነው የሚያነሱ ያሉ መሰል ኤርትራ ራሱ መሄዷን ከዚህ በፊት ታስታውሳለህ። አካሄዱ እንዴት ነበረ? እኛ ግልጽ አይደለንም የሚል ነገር በኢትዮጵያ መንግስት በኩል ሲገለጽ ነበረ። ኤርትራ እንዴት እንደሄደችው በወቅቱ የነበረው ሽግግር መንግስት ይሄን የማድረግ መብት አለው ወይ የሚል መከራከሪያ ውስጥ ደሱ ነበር። ስለዚህ ኤርትራ ራሱ መሄዱን አናቅም፣ ግን ድንበር አለ በሚል ነገር ከኢትዮጵያ ካርታ ተገጥማ ነው ታየችው ነገር ማለት ነው። ኤርትራም ራሱ መሄድ ካለባት ሌላ አሳማኝ በሆነ ሌጋል መንገድ ነው መሄድ ያለባት፣ አለዛ እሱንም አናቅም የሚል ነገር አንድምታ ያለው ነው የሚል መከራከሪያዎች ተነስተዋል። እንዳው ይሄ የአሰብን የኛ ሶሪ እኔ ብዙ ጊዜ ምንድን ታውቃለህ ለአንድ ሎክ የሚለውን ነገር ራሱን ያልቀበልም። ለምንድን ታውቃለህ? እኛ በመሬት አይደለም የተከበብነው፣ በባህር ነው። ታሪክ አፈጣጠራችን እንደዛ ነው። በወራ ነው የተያዘብን። በወራ ስለተያዘብን ኢትዮጵያ ባህር አልባ አይደለችም። ባህሯ በወረራ የተያዘባት አገር የሚል ተርም ነው መሰጠት ያለበት እንጂ እንደ ኡጋንዳ እንደ ቡሩንዲ ምናምን እንደዛ አይደለንም። እኛ we are not land locked አይደለንም። እንደዛ አይደለም። ቦታችን ባህራችን በወረራ የተያዘብን አገር ነው። እኛ እስክናስመልስ ድረስ በወረራ በሚል ነገር እንዲያዝ ነው። አሁን እንግዲህ ይሄንን ጉዳይ ሲመጣ ብዙ ነገሮችን እየፈጠረ ነው ያለው። ይህ በእንዲህ እንዳለ የመከላከያ ከፍተኛ አመራር ፊልድ ማርሻል ብርሃኑ ጁላ፣ የአየር ኃይሉ ዋና አዛዥ ሜጀር ጀነራል ይልማ መርዳሳ፣ የደህንነቱ ኃላፊ ምክትል ኃላፊ አቶ ሲሳይ ቶላ፣
ፌዴራል ፖሊሱ ዋና አዛዥ እሳቸውም ያሉበት አንድ መድረክ ደግሞ ሰሞኑ ተካሂዷል። በዚህ መድረክ ላይ የተካሄደው ነገር ምንድን ነው? እንዴት አድርገን ነው በትንሽዬ ወጪና ጉዳት የኢትዮጵያን ብሔራዊ ጥቅም ማስከበር የምንችለው? ይህ ማለት አሰብን ማስመለስ የምንችልበት ነገር፣ ሻዕቢያን ማንኮታኮት የምንችልበት እንዴት አድርገን ነው የሚለው ጉዳይ፣ በተለይ ኤሌክትሮኒክ ዋር በሚባለው ጉዳይ ላይ ውይይት ተካሂደዋል። እንዳ ውስጥ የዚህ ካርታ ጉዳይ በዚህ ደረጃ መገለጹ፣ የዚህ ኤሌክትሮኒክ ዋር ጉዳይ ላይ ውይይትና አቅጣጫ መቀመጡ ምንድን ነው ያለው አንድምታ? ኢትዮጵያና ኤርትራ ኢትዮጵያ ታሪካውን ለማስመለስ የምትንቀሳቀስ መስላል። ምንድን ነው መስለስ? በጣም ግሩም ነው። በአክቲቪስት እጅ አይደለም ያየ ነው፣ ወይም ደግሞ እንደው ዝም ብሎ የሀገሩ አንድነት ግድ የሚለው በጣም ሚዛናዊ የሆነ ዜጋ ይዞት አይደለም ያየ ነው። ወታደራዊ አመራር ያውም ደግሞ በኢትዮጵያ መከላከያ ሰራዊት ኦፊሻል ፔጅ ላይ ነው የታየው። እንደ ምስሉንም በስክሪን እናሳያለን። እና ይሄ ምስል እንግዲህ በጣም ብዙ ፖለቲካሊ ብዙ ነገር የሚነግረን አንዳንድ ምንድን ነው የጆርናሊዝም እንትን አለ፣ ምንድን ነው ዘርፍ አለ። ፎቶን አይተው ማለት ነው የሚተነትኑ ማለት ነው የመሪዎችን ጀስቸር፣ አመለካከት፣ ቁጣ፣ ስዕሎች እነዚህ ሁሉ ይተነትናሉ። አሁን እንግዲህ ስትመለከተው የኢትዮጵያ ካርታ ነው። ካርታው እንደው አሰብን ብቻ ያካትት አይደለም። ድሮ በደርግ ዘመን አንገቷ ኢትዮጵያ ከተቆረጠች እንዴት ሰው አንድ ሰው አንገቱ ተቆርጦ አይኖርም አለ፣ ኢትዮጵያም አንገቷ ተቆርጣ ልትኖር አትችልም ብለው የሚያሳዩት ካርታ ነበር ይሄ ካርታ። እና የናሽናሊዝሙ ይሄ የሀገራዊ ብሔረተኝነቱ ትርክት ወደ ቀድሞ ዘመን ልክ እንደነበረው ማለት ነው ወደዛ ተመለሰ የሚል ነገር ነው። እንደውም ወያኔ ደጋፊዎች እንደዚህ አይነት የሚሉት እውነት ትምክተኛ ተስፋፊ ነው የሚሉት የወያኔ ደጋፊዎች። ሻዕቢያ መንደር ደግሞ ከባድ ድንጋጤ ነው የሚፈጠረው። እንግዲህ አሁን መንግስት አሰብ ብቻ አይደለም ራሷ ኤርትራ ዋና ኤርትራ ራሱ አንደር ኮችስን ማርክ ወይም ደግሞ በጥያቄ ምልክቱ እንደገባች የሚያሳይ ካርታ ነው። ኦኬ በኮንፌዴሬሽን አንዴ የወጣ ጽሁፍ ነበረ፣ ትዝ ካለ አምባሳደር ዲና ሙፍቲ ያወጣው ነበረ። ምን ብለው ነበር? ኢትዮጵያና ኤርትራ የሆነ አንድ ትልቅ ግራንድ የሆነ ኮአሊሽን ፈጥረው እዚህ ምስራቅ አፍሪካ ላይ ቀጠናው ላይ ትልቅ አገር መሆን ይችላሉ፣ በሁለት ሉዓላዊነት፣ በሁለት ባንዲራ፣ በሁለት ፓርላማ፣ በሁለት ከረንሲ ግን አንድ ሀገር የሆነ ዩኒፊኬሽን መፍጠር ይቻላል የሚል ነገር ነበር። እና የዛ ፕሮጀክት ነው የመጣለኝ አይምሮ ማለት ነው። እንደ መንግስት እኮ ኦልሬዲ የኤርትራን ሉዓላዊነት ወደፊት ራሱ ጥያቄ ምልክት ውስጥ የሚከት ነው ወይ? ምክንያቱም አሁን ካርታ ከተባለ ካርታው ምን መሆን ነበረበት? ኤርትራ ለብቻዋ ሆና አሰብን ያካተተ የኢትዮጵያ ካርታ ብቻ ነበር መሆን የነበረበት። እና ሲሪየስሊ ጉዳዩ በጣም ብዙ የተራመደ እንደሆነ የሚያሳይ ነው። እኔ በዚህ ደረጃ መንግስት ወደፊት መምጣቱ ብዙዎች እንግዲህ የአሰብ ጉዳይ የባህር በር ጉዳይ ግድ የሚለን ነፃ ዜጎች በጣም የሀገራችን ህልውና አንድነት በጣም ግድ የሚለን ዜጎች በጣም ደስ የሚል ነገር ነው ይህን ስትመለከተው። ከዚሁ ጋር ተያይዞ ግን ወደ ጦርነት የሚለውን ያመጣው ነገር አለ። በደንብ ልበት ነው ብዬ ነው። ወደ ጦርነት ልናመራ እንችላለን። በአጭር ኪሳራ እንዴት አድርገን ነው ከሻዕቢያ ጋር ሊፈጠር የሚችለውን ግጭት አሸናፊ ሆነ የምንወጣው የሚለው ነገር አሁን አንድ ነገር ተፈጥሯል። አሁን ባለፈው ኢሳያስ እንግዲህ ካይሮ ሄደው ተፈራርመው ነበረ። ይሄንን ደግሞ ያወጣዋለ ዲስክሎዝ ያደረገዋለ አንድ ሚድል ኢስት ፎረም ላይ እዛ ላይ በስፋት የተነተነ ነገር ነው። በድብቅ የተፈራረሙት ምንድን ነው የግብፅ የጦር መርከብ እዚህ አሰብ ላይና ኢትዮጵያ የምትጠቀምበት የባህር በር ማለት ነው እዚህ ጅቡቲ ላይ እዛ ላይ ማስፈር ነው የሚል ነገር ነው። ኢትዮጵያ ቀጥታ ወደ አሰብ የምታመራውን ግጭት ከግብፅ ጋር እንዲሆን ፊት ለፊት ግብፅም ትፈልገዋለች። ኢትዮጵያና ግብፅ ያለውን ሁኔታ በግጭት ቢፈጥሩ ደስ ይላታል። ምክንያቱም ይሄ ከዚህ ከህዳሴው ግድብ ጋር በተያያዘ ከፍተኛ የሆነ ተስፋ መቁረጥ ስለተሰማት በቃ ኢሳያስ ያንን ኦፕሽን ምንድነው ተከትሏል። በቃ ሰተን እንገላገል የሚለውና ኢትዮጵያ ልታጠቃን ነው። ኢትዮጵያ በማንኛውም ሰዓት ልፈጥርብን የሚችለውን ፉል ስኬል ዋር ልንከላከል የምንችለው አቅም ያለው ትልቅ በቴክኖሎጂም በሚሊተሪም አቅም ያለውን ኃይል ወደዚህ በማምጣት ነው የሚል ነገር አለ። ይህን ኦፕሽን እንግዲህ አፕላይ አድርገዋል። አሁን አሰብ ላይ እንደተሰማው ማለት ነው የግብፅ የጦር መርከቦች አሉ። ስለዚህ ኢትዮጵያ ምናልባት አሁን ቀጥታ ከኤርትራ ጋር ብትጋጭ ከግብፅ ጋር ነው የሚሆነው ግጭቱ የሚል ስጋት አለ። በእርግጥ በዛ ደረጃ ማኒፌስት የሚያደርግ ግጭት አለ ወይ? በእርግጥ ግብፅስ ራሱ አሰብ ላይ ከኢትዮጵያ ጋር ፊት ለፊት ለመላተም ዝግጁ ናት ወይ ብለህ ብትጠይቀኝ አንድ ፍንጭ አለ። በአልጀዚራ ላይ ቀርበው የውጭ ጉዳይ ሚኒስትሩ ካሁን በኋላ ኢትዮጵያና ግብፅ በዲፕሎማሲ መንገድ የአባይን ውዝግብ ለመፍታት የሚያስችለው እድል አክትሟል። ካሁን በኋላ የኃይል አማራጭ ነው የምንጠቀሙ ብለው ነበረ። እና እንግዲህ አንደኛው የኃይል አማራጭ እዚህ አሰብ ላይ ሊከፈት የሚችለውን ጦርነት ካውንተር ለማድረግ ግብፅና ሻዕቢያ አንድ ላይ ሊሰለፉ ይችላሉ የሚል ነገር ነው። እዚህ ደግሞ ግብፅ ራሱ ቅድም እንዳልኩ ከቱርክና ከሀውቲ ጋር አዲስ አሰላለፍ ልፈጥር ነው እና ኢሳያስ ደግሞ እዚህ ውስጥ ይገባል።
እንግዲህ ቀጠናው ላይ ያለውን ኢትዮጵያና እስራኤል አሉ። ሊፈጠር የሚችለው ነገር ምናልባት ወሰብሰብ ያለ የግጭት እውነት ሊፈጠር ይችላል። ግብፅ ግን እሱ ጉዳይ ላይ ትንሽ መጥራት ያለበት ነገር ይመስለኛል። ምንድን ነው ግብጾች የሚፈልጉት? ሪሊ ቀጥታ ጦርነት ይፈልጋሉ ወይስ በውክልና በኩል ጦርነት የሚፈልጉት የሚለውን ነገር ነው። አሁን እነሱም እኮ የራሳቸው አሳይመንት አለባቸው። ይሄ ደግሞ ወደዚህ ጦርነት ደግሞ የሚገባ ከሆነ የቡድን ጦርነት ነው የሚደረገው። ለምሳሌ ግብፅ ኤሪትሪያን ደግፋ ወይ ወግና ከኢትዮጵያ ጋር ወደ ጦርነት የምትገባ ከሆነ በዚህ በአሰብ ጉዳይ ላይ ቀጠናው አካባቢ ላይ የሚፈጠረው ጦርነት ግብፅና ኢትዮጵያ መካከል ብቻ የሚደረግ ጦርነት አይደለም። እንደ የመን ነው የሚሆነው፣ እንደ የመን ነው የሚሆነው ነገር ማለት ነው። በዚህ ሂደት ውስጥ የሚደቆ ደግሞ ኤርትራ ነች የሚደቆ የጦር ሜዳው እዛ ስለሆነ ማለት ነው። ስለዚህ እንደዚህ አይነት ነገሮችስ ግብፅ እንደዚህ አይነት ነገር ውስጥ የሚገባበት ሁኔታዎች ይኖራሉ ወይ የሚል ነገር መታየት አለበት። ለምን አሰላለፎቹ እስራኤልን በዚህ ጉዳይ ውስጥ ጎትቶ የሚያመጣቸው ነገር ብቻ ይመጣል። የገልፍ ስቴቶች ጋር ብቻ የሚቆም ጉዳይ አይደለም የሚሆነው። ስለዚህ በዚህ ደረጃ ይኖራል ወይ ነገርስ የሚለውን ነገር መታየት ጠቃሚ ነገር ነው። የሆነ ሆኖ የዚህ ካርታ መገለጥ ጀርባ እኔ አሁን ብዙ ነገሮች እየታዩኝ ነው ያሉት። ምንድን ነው በዚህ ሀገር ውስጥ የተደረገ ያለው የሚለውን ነገር ብዙ ሰው ያው ካለው ማኩረፍም የተነሳ ወይ ደግሞ ነገሮችም ካለመረዳትም የተነሳ ድና ያላለ ይሄ ኢትዮጵያን ከባህር በር ማግለል ስትራቴጂ አንዱ ያልተቀረፈ የወያኔ ሄጀሞኒ ነው። ወያኔ 1983 ይዞ ከመጣ ነገሮች ውስጥ ማለት ነው ኢትዮጵያን ከባህር የማግለል ወያኔ ከኢትዮጵያ መንበር ስልጣን ተመቶ ተባሮ እዛ እግሩ ተሰባብሮ መቀሌ የተቀመጠም ቢሆን ይሄንን ነገር ግን መልስ አላገኘም ነበር። ብዙ ሰው ያነሳል። ምንድነው ዋዝ ምንድነው ለውጡ ማለት? የወያኔ ሄጀሞኒ አካል ህይወትና አካል ይዞ እስከቀጠለ ድረስ ሰውን ሰው ተካ እንጂ ለውጥ መች መጣ የሚል ነገር ይመጣል ይነሳል ይሉና እንዳው ማይነር ነገር ነው የሚያነሱት። ላይክ ህገ መንግስቱን ላይክ እንደ ፌዴራል አወቃቀሩ ጥያቄ ይነሳል። ነገር ግን አሁን እየተካሄደበት ያለው ነገር ወያኔ ካመጣብን ነገር ውስጥ አንዱ ከባህር መባረር ወይ ደግሞ ኢትዮጵያ በባህር አትዋሰንም የሚለውን ነገር ሄጀሞኒ መስበር የነገሮች ማስተካከያ መጀመሪያ አይመስልም ወይ? ይሄ ነገር ቀስ በቀስ ወደ ማይነሩ ይሄ አሁን የፌዴራል ጉዳይ የምናነሳው ህገ መንግስቱ አሁን እሱ ከማንም ጋር የሚያጣላ ጉዳይ አይደለም። እዚሁ እኛው መፍታት የምንችለው ነገር ነው። ትልቁ ደንቃራ ወያኔ ካስቀመጠችበት እዚህ ሀገር ላይ ጉዳይ ውስጥ አንዱ ኢትዮጵያን ከቀይ ባህር ማግለል ጉዳይና ኢትዮጵያ በመሬት ነው የምትከለለው የሚለውን ነገር ነው። አሁን ብዙ ሰው ይሄን አይምሮ ውስጥ አያመጣውም። ዝም ብሎ ትንሿ ነገር ስለ ህገ መንግስት ያወራል፣ ስለ ፌዴራል አወቃቀር ያወራል፣ ስለ ፖለቲካው ብሔር ላይ መሰረት ያደረገ ነገሩን ነው የሚያወራው። ይህን እዚሁ ያሉ ኢትዮጵያኖች የማስተካከል እድልም አቂምም አላቸው። ነገር ግን ሌላን አገርን ዓለም አቀፍ ጋር የሚያጋጭ የሚችለውን ነገርን ማስተካከል መጀመሩ ምን አይነት አንድምታ ነው ሰጠኝ? እስቲ በጣም ግሩ ነው። እንግዲህ ኔሽን ቢልዲንግ ሲባል ይሄ ሀገረ መንግስት ግንባታ ላይ እንዳልከው እንግዲህ ሁሉን የሚያስተሳስር አንድ ብሔራዊ ዳቦ ሊኖር ይገባል። ወይም ደግሞ የኢኮኖሚ ዋይዝ ከምስራቅ እስከ ደቡብ ጫፍ እስከ ሰሜን ጫፍ ያለው ሁሉ ማህበረሰብ በእኩል ደረጃ የሚጠቀምበት የኢኮኖሚ ቱርፋ ሊኖር ይችላል። ለምሳሌ ህዳሴ ግድብ ስትመለከት አንደኛው ክር ማስተሳሰሪያ ነው። ህዳሴ ግድብ በሚገነባበት ጊዜ ኢትዮጵያ ውስጥ ያሉትን መለያየቶች ማለት ፕሮጀክቱ ማለት ነው የሀገረ መንግስት ግንባታው ፕሮጀክትን በተወሰነ ደረጃ እንደው ለማፋጠንም እርስ በርስ የሚያግባባንም በመካከላችን ያለውን የስነ ልቦና ርቀትንም ሊያቀራረብ የሚችል ነገር ነው። ሌላ ደግሞ በረከት አሁን የባህር በር አመጣ ማለት ሀገረ መንግስቱ የአለት እንትን ላይ ምንድነው መደላድል ላይ እንዲቆም ነው የምታደርገው። አለት ላይ ማለት ነው፣ አሸዋ ላይ ሳይሆን አለት ላይ እንዲቆም ነው የምታደርገው። የባህር በርን ወደ ኢትዮጵያ ከተትክ ማለት ነው። የኢትዮጵያ አጠቃላይ የቆዳ ስፋት ላይ ሀገረ መንግስቱ ላይ ማለት ነው እዛ ላይ ፕሮጀክቱ ላይ የባህር በር አገኘን ማለት ሁሉም የኢትዮጵያ ብሔር ብሔረሰብ አንድ ላይ ካልኖረ በዚህ በአንድነት በዚህ በኢትዮጵያ በምትባለው ሀገረ መንግስት ውስጥ አንድ ላይ ካልኖረ እጣ ፈንታው አደጋ ውስጥ እንደሚወድቅ ያውቋል ማለት ነው። እና የምንተሳሰረው ፈቅደን ነው። ገብተዋል። ፈቅደን የምንተሳሰርባት ሀገር ትሆናለች የሚል ነገር ልክ አሁን አንድ አሜሪካዊ ሲል እኮ አሜሪካዊ በመሆኑ የሚያገኘው ትሩፋት አለ እና ኢትዮጵያም ስትል ምሰጥህ ኢትዮጵያዊ በመሆን እዛ ውስጥ ኔሽን ውስጥ በመካተት የምታገኘው እሴት አለ እና ትልቅ ጥቅም አለው። በነገራችን አለት ላይ ነው የሚያቆመው። አንዴ ነው የአጠቃላይ ሀገረ መንግስቱ ማለት ነው። የሀገረ መንግስቱ ፈተና የሆነው ደግሞ ህገ መንግስት፣
የፌዴራል አወቃቀር፣ እነዚህ ነገሮች እንዳልከው በኮንሰንሰስ በንግግር በተለያዩ ፌዝ ባይ ፌዝ ማለት ነው የተለያዩ ፕሮጀክቶች ተቀርጾ ሊሰራ የሚችል ነገር እኔ ትልቁ ለኢትዮጵያ ማለት ነው ህልውና እንደ ሀገር ለመቀጠል እጅግ አስፈላጊው ስኬት ነው የኛው። መልካም እንግዲህ በኤርትራ በኩል ወይ አልተረዱም ወይ አልሰሙም ገና እኮ ወይ ደግሞ ሰምቶ እነሱ ትንሽ ያው እድሜ እንትን ስለሆነ ቶሎ ሪያክት ማድረግ መልስ አልመጣም እስካሁን ድረስ ማለት ይሄ ጉዳይ ይንጫጫሉ። ወይ ይሄኛው ከአቅም በላይም ሊሆንም ይችላል። ባይዞ ይሄኛው እኮ ምን ዳቃ ያው የማነ ገብረ መስቀል ትዊተር ላይ ወጥቶ እንግዲህ የብልጽግና የዲጂታል ሚዲያዎች ተስፋፊዎች ህልም ነገር እያወሩ ነው፣ ቅዠት ነው፣ የሚሳካ ነገር አይደለም ምናምን ብሎ እና የአሁኑ ትንሽ የሆነ ለእንትን ለማድረግም የሆነ የሚያምታታቸው ነገር ይመስለኛል። ግን ሆኖ ምንድን ነው መሰለኝ ከዚህ ያለኝ ይኸውልህ ያኔ ከቀይ ባህር የተገፈተርንበት ቀን ምጽዋን ወያኔ ሻዕቢያ የተቆጣጠረችው ቀን እነ ጀነራል ተሾመ ራሳቸውን ያጠፉ ቀን አንድ ታሪክ ተሰርቷል። አንድ ወጣት ነገሩ ካከተረ በኋላ እነሱ ምጽዋን ከተቆጣጠሩ ሰራዊቱ ምርኮኞቹን ካስቀመጡ በኋላ ይሄ አንድ ተራ ወታደር አይ ቲንክ 10 አለቃ ሳምቲንግ እንደዛ ነው አየና ኢትዮጵያ ያለ ባህር በር እንዴት ትኖራለች? ለዚህ ነው ወይ እጄን የሚሰጠው በሚል ነገር ብድግ ብሎ ምር ብሎ ሄዶ ቀይ ባህር ውስጥ ገባ። እውነት ነው። የሚገርም ልጅ ወለጋ ልጅ ነው። ዛሬ ደግሞ የኢትዮጵያን የባህር በርን አሰብን ጉዳይ በኢትዮጵያ ካርታ ላይ ይፋ ያደረጉትም ጀነራል ሹማ አብደታም የዚህ ጓደኛ የዚህ ሰራዊት ጓደኛ ናቸው። ሁለቱም አንድ አብዮታዊ ሰራዊት አባል ነበሩ። የሚገርም ነገር ምን አለ የነዛ ሰራዊት እንደ ጀነራል ተሾመ አጥንት ዛሬ ለመለመ ማለት እኮ ነው እኮ እንደ ትንቢት ተናገሩ ይነሳሉ የኢትዮጵያ ልጆች ያሉትም ማለት ነው ፈጸሙ ማለት ነው። እዚህ መከላከያ ሰራዊቶች ማለት ነው። የሚገርም ነገር እና በጣም ነው የገረመኝ ነገሩ መገጣጠሙ ሁኔታው ምናምኑ በጣም የሚገርም ሁኔታ ነው ያለው። ጀነራል ተሾመ ያነቡት ራሱ እንባ ራሱ ማለት ኢትዮጵያ ከባህር በር ተነጥላ እንዴት ትኖራለች? ሀገሬን አይን እያየ ከባህር በር ስትነጥል አላይም ብለው እንግዲህ ራሳቸውን በሽጉጥ እንግዲህ ገለው ነው ባህር ውስጥ የከተቱት እና እኚህ ትልቅ ተምሳሌት ናቸው። የዘመኑ ቴዎድሮስ ናቸው። ቅድም የጠቀስከውን ወጣት ደግሞ ይህን ነገር አላይም ብሎ ሄዶ ባህር ውስጥ ዘሎ የገባው እንግዲህ የዛ ጊዜ የነበረው ትውልዱ ምን ያህል ቁርጠኛ እንደሆነ የሚያሳይ እኮ ነው። አየህ ነው። ግን ዛሬ ያሉት የሰራዊቱ መሪዎችን እንዳለ የነሱ ጓደኞች የነበሩ እና ታሪክ እግዚአብሔር አትርፏቸው ቁጭ አደረጋቸው ነው። የሚገርም ነገር ሁሉንም ከፊልድ ማርሻሉ ጀምሮ ብታያቸው የነዛ ጓደኞች የነበሩ ናቸው። የቀድሞ ሰራዊት አባል ናቸው። የቀድሞ ሰራዊት አብዮታዊ ሰራዊት አባላቶች ናቸው። ስለዚህ እንግዲህ ታሪክን ሊያቃኑ የተበላሸውን ነገር ሊያቃኑ ፈጣሪ እድል የሰጣቸው ናቸው ማለት አይ ቲንክ ወደሚቀጥለው አጀንዳ ብንሄድ መልካም። ወደሚቀጥለው እናምራው። ወደሚቀጥለው ስንሄድ እንግዲህ አሁንም ከዚሁ ከባህርና ከሰራዊት አልተለየንም። አንድ የባህር ኃይል ልምምድ እየተደረገ ነው ያለው የብሪክስ አገራቶች የት ደቡብ አፍሪካ ውስጥ አሁን እሱ መደረጉ አይደለም ከዚህ በፊትም ይደረጋል። የተለያየ ጊዜ ልምምዶች ይደረጋሉ። ዋና ነጥብ የሆነው ብሪክስ ኢትዮጵያን ጋብዟል። ኢትዮጵያን ደግሞ ማለት ነው የኢትዮጵያ ባህር ኃይል በዚህ ሂደት ውስጥ ተሳትፈዋል። እንዲያው የኢትዮጵያ ባህር ኃይል በዚህ ልምምድ ላይ መሳተፉ ለቀጣይ ለሚደረገው ባህርን የራስን ቀጠና ይዘ መጣውን ጠላትን ከመከላከል ጋር ምን አይነት አንድምታ አለው? ብሪክስ ራሱ እንዴት አስቦ ነው ለምሳሌ ቅድም ያነሳው ነገር አለ። እኛ በስተት መጽሐፍ ትምህርት መጽሐፍቶች ወያኔ ጻፈቻቸው የማረ መጽሐፎች መስተካከል አለባቸው። ኢትዮጵያ ብሎ ብላንድ ሎክድ ብሎ ተቀመጠ አይደለም። ይሄ ቃል መቀየር መቻል አለበት። እኛ ተወሮብን ነው እንጂ ላንድ ሎክድ አይደለንም። ተነጥቀን ነው። የሚገርም ነገር ባህር ኃይል አለን። ባህር ኃይል ደግሞ ካለን ባህር ኃይሉን ይህን እውቅና ሰጥቶ እነዚህ ሰዎች ኢትዮጵያን ባህር ኃይል በዚህ ልምምድ አፓረንቱ ላይ እንዲሳተፍ ፈቅዶ መጥራታቸው ምንድን ነው ያለው? ብሪክስ ውስጥ አንድ ምንድን ነው ልክ የኢኮኖሚ ብሎክ ነው ወይ ወይስ የፖለቲካ ብሎክ ነው ወይ ተብሎ ይጠየቅ ነበረ። ምክንያቱም ልክ እንደ G7 አይደለም። ብሪክስ በውስጡ እርስ በርስ ተጸራሪ የሆኑ ሀገራት አሉ። ልክ ኢራንና ሳውዲ አረቢያ፣ ኢትዮጵያና ግብፅ እንግዲህ ያላቸው ቅራኔ ይታወቃል። እና እንደዛ ሆኖ ግን ይሄ ብሪክስ የተባለው እንግዲህ ስብስብ ማለት ነው ኢትዮጵያን ወደዛ ለባህር ኃይል ልምምድ መጋበዙ ብዙ አንድምታ አለው። ከዚህ ቀደም የሻዕቢያና የወያኔ ደጋፊዎች
ኢትዮጵያ ውስጥ የወንዝ ኃይል እንጂ የባህር ኃይል የሚባል የለም። ባህር ሳይኖር ከየት አመጣችሁ? ባህር ኃይል ምን ያደርጋል? የበተኑትም እኮ እንደዛ ብለው እኮ ነው። እንደዛ የበተኑት የሚገርምህ ነገር ያኔ ወደ 2,000-3,000 የበተኗቸው። የበላ አንፈልጋችሁ እናንተን ብሏችሁ አይደል እንትን ያደረጓቸው። አሰብ እንደውም ወደ የመን ባህር ዳርቻ ተቀምጠው እዛ እንዳለ የበተኗቸው እና የወንዝ ኃይል እንጂ የባህር ኃይል የሚባል የለም። ይቀልዱ ነበር። አሁን ስትመለከተው ኢትዮጵያ እንግዲህ በቅርቡ ያው የሶማሊላንድም ቀላል አይደለም። እሱ የሶማሊላንድም እኮ እናገኛለን። ከዛ ደግሞ የአሰቡ ጉዳይ ደግሞ እሱ የመጨረሻው የአስክሬኑ ሳጥን የመጨረሻው ሚስማር የሚባል አባባላል እና የአስክሬኑ ሳጥን የመጨረሻው ሚስማር አሰብን መያዝ ነው። በሶማሊላንድ ደግሞ ፕሮሚስ አለ። ብዙ ነገሮች ፕሮግረስ እያደረጉ ስለሆነ ማለት ነው። እንደ አፓረንት ሽፕ ማለት ነው። አንድ የሜዲካል ዶክተር መጀመሪያ ዶክተር ከመሆኑ በፊት አፓረንት ይወጣል፣ ሆስፒታል ይሄዳል። ከዛ በኋላ ነገሮችን ከሰራ በኋላ ዶክተር ይሆናል እና ይሄ ራሱ ታምኖበት ማለት ነው። እኛ ባህር ኃይል እንደምናገኝና እጅግ ኢትዮጵያ የባህር በር ያስፈልጋታል ለቀጠናው ደህንነት የሚለው እሱ ትርክት ተገዝቶ ኢንቫይት መደረግ ነው። እኔ ለአንድ ሎክድ የሆነ ሀገር የባህር ኃይል ልምምድ ሲጋበዝ እኔ ግራ ነው የገባኝ። ዊርድ ነው ማለት በትምህርት ጠቅሱስ ለአንድ ሎክድ የሆነ የባህር ኃይል የላቸውም። ያው እንግዲህ ባህር ኃይል የሚኖረው ባህር ሲኖር ነው። ላም በሌለበት ምንድነው ኩበት ነቀማ እንደሚባለው ማለት ነው። እና የባህር ኃይል እንዳለንና ሬዲ እንደሆነ ታምኖበት ለብሪክስ እዛ ማህበር ልምምድ መጠራቱ ትልቅ ምርታ ይመስለኛል። እንግዲህ ዲቴሉን እንግዲህ ወደፊት አሁን መረጃው ሲወጣ በደንብ በስፋት እንሄድበታለን የሚል ነገር ነው። መልካም እንግዲህ ዋነኛው ነገር የብሪክስ ጉዳይም አወዛጋቢ ነው። እዛ ውስጥ ቅድም አንተ ለማስቀመጥ እንደፈለግ በተለያየ ጉዳይ የማይስማሙ ነገር ግን ደግሞ ሳውዝ ሄሚስፌር እንትን ነው አይደል? በሱ ደግሞ አንድ ሆኖ አንድ ላይ ተሰባሰቡና የሰሜኑን ፖላሩን ቻሌንጅ ለመቋቋም የተመሰረተ ነገር ነው። ነገር ግን በውስጡ ደግሞ ብዙ ልዩነት ያለበት ነው። ለምሳሌ ቅድም አንተን ለማንሳት እንደሞከርክ በኢንተረስት የተለያየ ፍላጎት ያላቸው እንደ ኢትዮጵያና ነገር ሀገራቶች አሉ። እነዚህን ሁሉ ሸክፎ የያዘና ግን በዛም ሆነ በዚህ ትብብሩ ጠቃሚ የሚሆን የሰሜኑን ጉልበት እንኳን መቋቋም እንኳን ባይችል መጀመሩ መልካም ነገር ነው። ብዙ ጊዜ አሁን አንዳንድ ሰዎች ብሪክስ ጥሩ ነገር ነው፣ ብሪክስን ይዘ ምን ይላል፣ አይወዳደርም ከሰሜኑ ጋር። ነገር ግን መጀመሩ ለነገ ጥሩ ሆኖ ለመውጣት ዛሬ መጀመሩ ነው ትልቁ ነገር ማለት። ካልተጀመረ ምንም ማድረግ አይቻልም። እንደው ሌላ ቢቀር ሳውዘርን ሄሚስፌር ላይ ያሉት ሀገራቶች ውስጥ ያሉት ሊቃኖች ሪሰርች እንዲሰሩ ጉዳዮችን ነገሮችን ቢያመቻች ፈንድ ቢያደርግ። ለምሳሌ አሁን ካሉት የአፍሪካ ቀጠናዎች ውስጥ የሳውዘርን አፍሪካ ኢኳሱ የሚባለው ነው። እሱ በጣም አንጻራዊ ካሉት የቀጠናዎቹ እንትኖች ይኳሳል። የምዕራብ አፍሪካ ሳዲቁ እሱ አንጻራዊ ሪሰርቾች እንዲሰሩ እንዴት ሆኖ አፍሪካ ሀገራቶች ላይፋቸው እንደመለወጥ እንዳለባቸው ስፖንሰር ያደርጋል። ይህም አንድ ነገር ነው። ብሪክስም እንዲያው የፋይናንስ ችግር ስላለው በተለያየ እንትኖች ላይ ኤድ መስጠትን ልክ እንደነ አይኤምኤፍ መሆን ባይችልም የብሪክስ ባንክ ተቋቁሟል። አቂሙ በዛ ልክም ባይሆን ግን መጀመሩ ጠቃሚ ነገር ነው። ምርጫ እንዲኖር ነው የሚያደርገው። ሁል ጊዜ የዛኛው ተንበርካኪ እንዳትሆን ያደርጋል። በዛው ልክ ደግሞ መንበር ስቴቶች መካከል አሁን ለምሳሌ ግብፅ አሁን የምታደርገውን ከኢትዮጵያ ላይ የምታደርገውን ነገሮችን ሁሉ ጣልቃ የመግባት ባህሪዎች ቢኖሩ ፍጹም ወንድማማችነትን ስሜት እንዲፈጠር ቢያደርጉ መልካም ነገር ነው። ምናልባት ሀሳቤን ተረድተኝ ከሆነ መንበር ስቴት ተገፍተን ነው ብለው እስከተሰባሰቡ ድረስ ማለት እርስ በርስ መካከላቸው ላለው ነገርም በፍጹም ወንድማማችነት ችግሮችን መፍታት የሚቻልበትን ሂደቶችን እየተለማመዱ ቢመጡ ጥሩ ነው የሚያስብል ነገር ነው። ብቻ የሆነ ነገር ሆኖ አሁን እኛ ዛሬ ይህን ጉዳይ ልናነሳ ፈለግንበት የባህር ኃይላችን ልምምድ ሄደዋል ነው እንትን ወጥተዋል፣ አፓረንት ወጥተዋል ነው። ከአፓረንቱ በኋላ ምንድን ነው የሚሆነው የሚለውን ነገር እሱ ጊዜ የሚፈታው ነገር ነው የሚሆነው። ያው የሶማሌላንዱም ጉዳይም ያለቀለት ነገርም ስለሆነ ወደዛ ቀጠና የሚሄድበትና የአሰቡን ጉዳይ ደግሞ የሚያተማምንበት ሁኔታዎች የሚፈጠርበት ሁኔታዎች ይፈጠራሉ ማለት። አይ ቲንክ ወደ ሶስተኛ አጀንዳችን ብንሄድ መልካም ይመስለኛል። ሶስተኛው አጀንዳችን ወደ ትግራይ የሚወስደን ትንሽ ቀዝቀዝ ብሏል የትግራይ ፖለቲካ አካባቢ ያለው ነገር። ይሄኛው ግን ትንሽ ትኩረት የሚስበው ነገር ምንድን ነው? ቲፒኤፍ የተባለው የትግራይ ሰላም ኃይል የሚባለው ወይም ደግሞ ሀራ መሬት ብዙዎች ከህዋት ተለዋጭ የሆነ ኃይል ነው እና ትግራይ ውስጥ ያለውን የፖለቲካ ምስቅልቅል እንደው በጣም ሚዛናዊ በሆነ መልኩ ያስተካክላል የሚል ግምት ነበራቸው እና አሁን የወጣው መረጃ የመጨረሻ ጦሩን የኮማንዶ ጦሩን አስመርቋል።
እና ጦሩ በተመረቀበት ጊዜ ወዲ ራያ የተባሉ የዛ አመራር ምን ብለዋል? ዋነኛ የቲፒኤፍ ዓላማ ያው ቲፒኤልኤፍን ከስልጣን መፈንገል ነው። ከዛ ደግሞ የትግራይ ሉዓላዊ ግዛት መመለስ አንድ ማለት ነው። ሁለተኛ ተፈናቃዮችን ወደ ቀያቸው መመለስ የሚል ነገር ነው። አሁን ይሄ ባልከፋ ማለት ተፈናቃዮቹ ወደ ቀያቸው እንዲመለስ ማንኛውም የኢትዮጵያ ዜጋ የሚፈልገው ነገር ነው። በቲፒኤፍ አንደበት ግን ሲነገር እኔ አሁን ከቲፒኤፍ እና ህወሓት ለትግራይ ብሔረተኝነት ያላቸው ሽሚያ አለ። ሽሚያቸው ምንድን ነው? ለትግራይ ህዝብ የሰላም የዲሞክራሲና እንዲሁም ደግሞ የመልካም አስተዳደር አመጣለሁ ከሚለው ባሻገር ቲፒኤልኤፍ ሲዘራው የነበረው ቶክሲክ የሆነው ብሔረተኝነት ማለት ግዛትን በመቀማት ወይም ደግሞ የሪዴንቲዝም የሚባለው ግዛትን ቀምቶ አንድ የትግራይ ብሔረተኝነትን መፍጠር የሚለው ነገር ስቲል አሁንም ከቲፒኤፍ ታጋዮች ልቦና አልሸሸም ማለት ነው። እንግዲህ ቲፒኤፍ እንደምታውቀው በነ ጌታቸው ረዳ በነ ጻድቃን የሚደገፍ ነው እና ምንድን ነው የሚለው ለመጨረሻው ዘመቻ ኦልሬዲ ዝግጁ ነን፣ ካሁን በኋላ የሚመረቅ የለም፣ ቀጥታ ፉል ስኬል የሆነ ጦርነት ነው የምንገባው ትግራይ ውስጥ ብለዋል። ፉል ስኬል የሆነ ጦርነት እንገባለን ብለዋል። ከዛ ከጦርነቱ ባሻገር እኔ ያነሱት አጀንዳ ነው በጣም የገረመኝ። አንድ ሀሳብ ተነስቶ ነበር ከዚህ ቀደም እነ ጌታቸው ረዳ ከፌዴራል መንግስቱ ጋር በመቀራረብ ቲፒኤፍ ወልቃይት ላይ ይሰፍራል፣ ወልቃይት ላይ ሰፍሮ ከዛ በኋላ ተፈናቃዮች ይመለሳሉ የሚል አንድ ምንድን ነው ልክ እንደ ፕሮፖዛል ወጥቶ ነበር። እንግዲህ የሾለከ መረጃ ነው። በትክክል ይሄ ነገር ይባል አይባል የምናውቀው ነገር የለም። በእርግጥ ቲፒኤፍ እዛ አካባቢ ቢሰፍር ወልቃይት አካባቢ ቢሰፍር የተከዜ ዘብ ምን ሊሆን ነው የሚል ነገር ነው። ተከዜ ዘብ የራሱ ትርክት አለው፣ የራሱ አጀንዳ አለው። ወልቃይት በወያኔ ለ30 ዓመታት ለ40 ዓመታት ሲገፋ የኖረ ህዝብ ነው። የማንነት ጥቃት ደርሶበታል። የዘር ጭፍጨፋ ተካሂዷል። ለዚህ እንኳን ካሳ እንኳን ባይፈጠር ነፃ የሆነ አስተዳደር መኖር አለበት የሚል ነገር ነው እና አሁን ቲፒኤፍ ትርክቱ ልክ ሉዓላዊ ግዛት ነው የሚለው ሉዓላዊ ግዛት የሚል አደረጃጀትና የታጠቀ ኃይል ቀጥታ ወልቃይት ሲገባ ከተከዜ ዘብ ጋር መታኮስ ነው የሚሆነው ማለት ነው። ወደዛ ይላል ተብሎ ነበረ። አሁን ይህን ነገር ያወጀው ለምንድን ነው ያወጀው ለምንድን ነው? የፌዴራል መንግስቱ ድጋፍ አለው ይባላል። ስለዚህ የፌዴራል መንግስቱ ደግሞ በእርግጥ ሉዓላዊ ግዛት የሚለውን የቲፒኤልኤፍ ትርክትን ቢገዛ ኖሮ ቲፒኤልኤፍ እስካሁን ወደ ወልቃይት ይገባ ነበር እና ወልቃይት ባለበት ኮንቴን በማድረግ ጉዳዩ በንግግር በመግባባት ይፈታል የሚል እድል ነበረ። እኔ አሁን የቲፒኤፍ ፋይሎች ተለዋጭ ህወሓት ነው የሆኑብኝ በዚህ አጀንዳቸው። ተለዋጭ ህወሓት ከሆኑ ምንም ጥቅም የለውም ማለት ይህን አጀንዳ እሺ ችግር የለውም የትግራይ ግዛትም እንደሆነ አስቡ። ነገር ግን ከቲፒኤልኤፍ እብሪት ወጥተው ተነጋግረን ከወንድም ከሆነው አማራ ህዝብ ጋር ተነጋግረን ቁጭ ብለን ችግሩን እንፈታለን፣ እነዚህ አወዛጋቢ የሆኑ ቦታዎችን እልባት እንሰጣለን የሚል ነገር አጀንዳ ከማቀንቀን ይልቅ በአደባባይ የትግራይ ሉዓላዊ ግዛትን እንመልሳለን የሚለውን የቲፒኤልኤፍን አጀንዳ መግዛት ምናልባት የህዝብ ልብን ለመባረክ ነው፣ ታጣቂውንና ጦሩን ለማነሳሳት ነው። ምክንያቱም የትግራይ ብሔረተኝነት ብዙ ጊዜ የሚነሳሳው በወልቃይት መሬት ነው። የሚያሳዝነኝ ነው። ወልቃይት ሉዓላዊ ግዛት ነው፣ ኮሪደር ነው። ወደፊት አገር ስትሆን ሶኮል ሀገር እነ ክንፈ ዳኘው የቀልዱበት ማለት ነው። ልክ እንደዚህ ሀገር ስትሆን ትግራይ የሚባል ሀገር ስትኖር ወልቃይት ልክ እንደ ወደብ ነው የሚያገለግለው፣ ወደ ኤርትራም ወደ ሱዳንም ያገናኛል የሚለው ነገር ነው እና የትግራይ ብሔረተኝነት ወልቃይትን ስቀንሰው ምንድነው ሳምባ የሌለው ሰው ነው የሚሆነው ወይም ልብ የሌለው ሰው ነው የሚሆነው እና ለዛ ነው ወይ ይሄ ነገር የሚናገሩት ዘመቻ ቢከፍቱም ምንም ጥቅም አይመጡም የሚል ነገር ነው። እንግዲህ ይሄ ነገር ትኩረቴን ስቦኛል። እዚህ ላይ የራስ ሀሳብ ማከል ትችላለን። መልካም። ይህን ነገር ስታነሳ ምን ትዝ አለኝ መሰለኝ፣ ዴሚት የሚባል ኃይል ነበረ ከዚህ በፊት አይ ቲንክ መቀመጫውን ኤርትራ አድርጎ በወያኔ ዘመን የሚታገል የሞላ አስገዶም ድርጅት ማለት ነው እና ከሌሎች ከጎን ካሉት ኃይሎች ጋር አብሮ ለመስራት ያስብና ላይክ እንደ አርበኞች ግንቦት ሰባት ምናምን የሚባል ነገር ጋባል። የወልቃይት ጉዳይ ላይ እሱም ተመሳሳይ ወያኔዎች የሚይዙትን አቋም ነው የሚይዘው። ደሚት ማለት ነው። ወያኔዎች የሚይዙትን አቋም ነው የሚይዘው የወልቃይት ጉዳይ ላይ ማለት የተለየ አቋም አይደለም የሚይዘው ማለት ነው። አሁን ይህንም ጉዳይም ስታነሳልኝ ይሄኛውን ቲፒኤፍ የሚባለው ነገር ቲፒኤፍ ትንሽ እንትን ያለኝ ግዛት አንድነት ማስመለስ ግዛት አንድነትማ በጉልበት እናስመልሳለን ካሉ እኮ እዛው ወያኔ በዘረፈ መሳሪያ እኮ እየዛተ ነው አይደለም? ፌዴራል መንግስት ትጥቅና ስንቅን ሰጥቶት አይደለም ይሄን ነገር የሚሆኑ ነገር እንዳው ወይስ ይሄ ጉዳይ ቅድም አንድ ያነሳው ነጥብ የሆነ ጆሮ ሊገዛ የሚችል ነገር ምንድን ነው? ሰራዊቱን ለማረጋጋት ነው ወይ
የሚል ነገር ህዝቡ ጋር ድጋፍ እንዳያጣ ልክ ከሃዲ ነው፣ በትግራይ ጥቅም ላይ የተደራደረ ኃይል ነው፣ የትግራይ ጥቅም አያስከብርም ተብሎ ካውንተር ፕሮፓጋንዳ እንዳይካሄድበት ያነሱት ሀሳብ ነው ወይስ እነዚህ ሰዎች ራሱ እንደንትን በምን ደረጃ ነው የሚረዱ? ባይዘው እኔ እንትን አድርጌ አልረዳም። እንዴ መሰለህ አይ ይሄ መሬት የአማራ ነው በቃ ይሂድ ምናምን ይላሉ ብዬ አልገምትም። ሚኒመም እንዴት ነው ዊን ዊን በሆነ ሁኔታ በንግግር ነገሮቹ ደግሞ ከዚህ ፊት ያውለ እንዴው ታውቃለህ፣ ሁሉ ጊዜ ስለ ወልቃይት ስናነሳ ጽንፍ ቆመን የምንካረርበት ምክንያቱም ታውቃለህ ዘላለም አሁን ያለው አወቃቀር ይቀጥላል ብለሽ የምናስቡ ተረድተኛል። አሁን ያለው አወቃቀር ማለት በደም ላይ የተመሰረተ አወቃቀር ማለት ነው። ይሄ በደም ላይ የተመሰረተ አወቃቀር በሌላ ሁሉንም አሸናፊ ሊያደርግ የሚችልና ከእንደዚያ የታሰብ ወጥ በፍጹም ወንድማማችነት ሊያግባባ የሚችል አወቃቀር ስተካ ምናልባት ጥያቄ ላታነሳም ትችላለህ። እሱኛው ግን አይታየንም ሁላችንም ዛሬ ማለት ነው። በቃ ይሄ የኔ ነው፣ ይሄ ወስደብኛል፣ ይሄን አልሰጥም ምን ነገር ነው አሁን ያለው ነገር ስለሆነ ማለት ነው። አሁን ቲፒኤፍ የሚባለው ኃይልም ቢሆን ኢትዮጵያ ውስጥ የተሻለ ሁሉንም ወንድማማቾችን በፍጹም ወንድማማችነት የሚያኖር አወቃቀር ወደፊት ይመጣል በሚል እሳቤ የሚያስብ ከሆነ ይህንን ጉዳይ ከዚህ የዘለለ አድርጎ ማየት ይችላል ማለት ነው። ግን ግዛት አንድነት እናስመልሳለን ካልክ በማን ጥይት በማን ስንቅ በማን ይገዛ ነው? ማን ልትወጋ ነው? ምን ለየው? ሀራ መሬትም ያለው ሽሬም ያለው ሰራዊት ምንድን ልዩነቱ? ልዩነት የለውም ማለት ነው። እሱ እኮ እንደማይሆን እኮ ፌዴራል መንግስት አስምሮበት ተናግረዋል። ግን ተፈናቃዮች ይመለሳሉ። ሁሉንም አሸናፊ በሚያደርግ ሁኔታ ነገሮች ይስተካከላሉ ነው። አናውቅም እሱ እንዴት እንደሚስተካከል ማለት ነው። አናውቅም። ግን ሁሉን መሸነፍ ይሄንን ማሳመን ነው ያለበት ወይስ አጨብርብሮን ሰራዊቱ መሄድ ያለበት የሚለው ጉዳይ ነው። ለዚህ ነው ያነሳው። ስልታዊ ከሆነ ማለት ነው። ስልታዊ ከሆነ ምናልባት አባላቶቹ በዚህ ጉዳይ ላይ የከረረ አቋም ያላቸው እንደሆነ ወይ ደግሞ ትግራይ ህዝብ ጋር ቅድም እንዳልኩ ካውንተር ፕሮፓጋንዳ ያሰራብናል ብሎ ከመፍራትም ከሆነ ምን ብሎ ነው የምታምኑት እናንተ የሚለውን ነገር መታወቅ መቻል አለበት ማለት ነው። እየተወሻሸ መጓዝ አያስፈልግም። እየተወሻሸ ከምትጓዝ ከሆነ ነገም ሌላ ችግር መፈጠሩ አይቀርም ማለት ነው። ግልጽ ነኝ ሀሳቤ ማለት ነው። እኔ እንዳውም እሱን ሆልድ ቢያደርገውና ቲፒኤፍ ይሄን ጉዳይ እንደ አገር እንነጋገርበታለን። ነገር ግን አቶ ጌታቸውን የሚሉ ደስ የሚለኝ እኔ አተኒ ኮስት ተፈናቃይ ወደ ቀዬው መላስ ሚኒማም በቃ እኮ ችግር እኮ የለውም እኮ ያው ሆስቴጅ ስለተያዙ እነዛ ሸራ ውስጥ ያሉ ሰዎች ወደ ቀያቸው ይመለሱ፣ ምርታቸውን ያምርቱ። ሌላውን ነገር ተደራድረንም አይ ድርድር ደግሞ ማግባባን ከሆነ ተወጋግተንም የሚሆን ነገር እናመጣለን። እስቲ ሚኒመም እነዚህ ሰዎች ግን ይሄ ሌብሉ የሚለውን ነገር ሀሳብ ማምጣቱ በጣም ጠቃሚ። ይሄም በማለፍ ፋንታ ግዛት አንድነትን አስመልሳለሁ። ለግዛት ተዋጊማ ከሆንክማ እዛ ወደ ለምን ትዋጋለህ? ውጊያ ምን ያስፈልግ? አሁን ፖይንቱ የቲፒኤልኤፍን እሉና አደጋ ውስጥ ይከታሉ። ቲፒኤልኤፍ ለትግራይ ህዝብ አይበጅም። ቲፒኤልኤፍ ተፈናቃዮችን ሆስቴጅ ይዞ መጫወቻ ያደረገ ነው ብሎ ራሱን ያደራጀ ኃይል የመጀመሪያ ማድረግ ያለበት ቲፒኤልኤፍን ማስወገድ ነው። ቲፒኤልኤፍን ካስወገድክ በኋላ ምናልባት እኮ በወልቃይት በኩል ያሉ ሰዎችም እኮ ቲፒኤልኤፍን በሚያዩበት ሁኔታ እነዚህ ሰዎች ላያዩ እኮ ይችላሉ። ለመነጋገርም ነገሮች ክፍት ሊሆኑ ይችላል። እነዚህም እኮ የሆኑትን ነገር እኮ ነው እንዴ የደረሰባቸው ነገር እኮ ነው። እንዴት ነው አሁን አንዳንድ ጊዜ አይ ብትነጋገሩ እኮ ምናምን የሚባል ነገር የለም። አደገኛ እኮ ሊረሱት የማይችሉት እኮ ማይንዳቸው ቁስል ያላቸው ሰዎች ናቸው እኮ ወልቃይት ሰዎች እኮ በደንብ እነዚህ ሰዎች ዝም ብለህ ችግር የለም ምናምን የምትላቸው ነገር አይደለም። ያውቃሉ ችግር እንዳለ። ግን እዛ ችግር ፈጣሪውን አካልን ካስወገድኩ በኋላ የተሻሉ ተራማጅ የሆኑ ሰዎች ይመጡ። እስቲ ተነጋገሩ ሁለታችሁ እስቲ እንዴት ነው አርገላብትን ምናልባት ያኛው ትራውማቲኩ ነገር ከአይምሮአቸው ውስጥ እየጠፋ የሚሄድበት ሁኔታና ልነጋገሩ የሚችሉበትም ሩም ሊፈጠር ይችላል ማለት ነው። እኔም በሚታየኝ ሁኔታ ማለት ነው። በጣም ግሩም ነው። እንደ መውጫ ግን አንድ አጭር መረጃ አለች። እሷ ላይም ሀሳብ አንተም ትሰጣለህ። ይሄ እንግዲህ የሶማሌላንድ ጉዳይ እስካሁን ምንም አልበረደም።
እና የሶማሊያው ፕሬዚዳንት ምን ብለዋል? መንግስታቸው ለእስራኤል ለሶማሊላንድ የሰጠችውን እውቅና ለመመከትና ሶማሊላንድን በተጨባጭ ከሶማሊያ ለመቀላቀል ወታደራዊ ኃይል ሊጠቀሙ እንደሚችሉ አስጠንቅቀዋል። ትንሽ ፌዝ ነገር ነው ማለት ዋናዋ ሶማሊያ ወታደራዊ ኃይል ተጠቅማ ሶማሊላንድን መቀላቀል መቻል ማለት ነው። እንግዲህ በኢትዮጵያና በሌሎች ሰላም አስከባሪ እጣ ፈንታ ላይ እንግዲህ ምንድነው እጣ ፈንታቸው በኢትዮጵያ ጦር በሌሎች ሰላም አስከባሪ ኃይሎች ነው እጅ ላይ ነው እንግዲህ የወደቀው። ኦልሞስት ዋናዋ ሶማሊያ አገር ሆና መንግስት ሆና በሁለት እግሯ የቆመችበት ሁኔታ አላየንም። ኦልሞስት ላለፉት 20 ምናምን 30 ዓመት። በመሆኑም ፕሬዚዳንት እንግዲህ ሐሰን ምን ነክቷቸው ነው ሶማሊላንድን ለመቀላቀል ኃይል ተጠቅመን ሶማሊላንድ ውስጥ ዘመቻ ምናምን አሰማርተን ከዛ በኋላ አንድ ሀገር እንሆናለን የሚል ነገር ነው። እንግዲህ አሁን ሶማሊላንድ ምን አድርጋለች? ባለፈው የተገኘ አለ በጣም ውስብስብ የሆነ የጦር ሰፈር ተገኝቷል። ኦልሬዲ ሞሳድ ትልቅ ስራ ሰርቶ እዛው ሶማሊላንድ ውስጥ የድሮን ቤዝ ያለበት እጅግ አደገኛ መሳሪያዎች ያሉበት በጣም በጣም ዘመናዊ የሆነ የጦር ሰፈር ተገኝቷል። አሁን ሶማሊያ እንኳን እንደው አቅም ኖሯት ጠሽ ብታደርግ እንኳን ክላሽ ቀጥታ የምትላተመው ከእስራኤል ጋር ነው። ገብቶሃል አለ። ምክንያቱም እውቅና ሰጥታለች፣ ጦር ሰፈር ሰጥታታለች። የራሳቸው ፕሮቶኮል ስምምነት ይኖራቸዋል። ሉዓላዊነቴን እንድትከላከል የሚል የራሳቸው ስምምነት ይኖራል። አንዴ እኮ ሞዛምቢክ ላይ ይገርማል፣ ከሩዋንዳ ማለት ነው። ሞዛምቢክ ሩዋንዳን እርዳታ ጠይቃ ከሩዋንዳ ሞዛምቢክ ሄደው የሩዋንዳ ወታደሮች ተዋግተዋል፣ ሞዛምቢክ ውስጥ ያሉትን አሸባሪዎች ማለት ነው። በመሆኑም ሶማሊላንድ አሁን ሴፍ ሃንድ ላይ ያለችው ሶማሊያ ዋና ሶማሊያ እንኳን አቅም ኖራት አቅም የላትም። እንደውም አንዳንድ እንትኖች አሉ አልሸባብ ዘመቻ ከፍታለው ካሁን በኋላ እንደውም ጂሃድ ምናምን አውጃለሁ ምናምን ብሏል፣ በአደባባይ ተናግሯል። ነገር ግን ገሃድ ላይ ያለው እውነትና መሬት ላይ ያለው ነገር ይለያያል። አሁን ሶማሊላንድ አይደለም እስራኤል ገብታ ሳትገባ እንኳን በደንብ የጠነከረች የቆመች 6 ጊዜ ምርጫ ያካሄደች እንደውም ምን ምስራቅ አፍሪካ ላይ እዚህ ሆርን ኦፍ አፍሪካ ላይ ሌሰን መስጠት አለባት። ዋናዋን ዲሞክራሲ ዋናዋን ማስተማር አለባት እንደውም ሶማሊላንድ እውነት ለመናገር እና ከዛ አንጻር እኔ ሶማሊያ የፈልገው አይነት እንግዲህ ቨርባል ዋርፌር ሊሆን ይችላል፣ የስነ ልቦና ዋርፌር ሊሆን ይችላል። በዛ መልኩ ማንኛውንም ዋጋ ከፍለን ሶማሊላንድን እንቀላቅላለን የሚል ትንሽ ፌዝ የሚመስል አስተያየት ሰጥተዋል ፕሬዚዳንቱ። ጥሩ ነው። አይ ፕሬዚዳንቱ ባይዞ እኔ ከፕሬዚዳንቱ ሁለት ነገር ነው ያየሁት። አንደኛው የኛ ሜሞራንደም ኦፍ አንደርስታንድ የተፈራረምን ጊዜ የነበራቸው ቃናና አሁን ያለው ቃና እውቅናው ከተሰጠ ከእስራኤል ከተሰጠ በኋላ ይለያያል። ባይዞ በጣም በዛኔ ይወራጩ ነበረ። ብዙ ሚዲያ ላይ ቀርቡ ነበረ። ማንኛውም ቦታ ቀርቦ ነው እንትን የሚሉት ይዝቱ ነበረ። አሁን እንትናቸው በጣም ለዘን ቀዝቅዟል። እስራኤል ቁማር እንደተበላ ሰው አይነት ነገር ጸጥ ነገር በረዶ መብረቅ መታ ነገር አለ መደንዘዝ አይነት ነገር ነው የማይባቸው። እና ሁለተኛው ነገር አሁን ያነሱት ነገር የድንዛዜ ውጤት ነው። እስካሁን 31 ዓመት ስትኖር ማድረግ ያልቻልከውን አሁን ምንድን ብለህ ነው የምታደርገው? አገር ነኝ ብላ በራሷ አንጭላ በራሷ ሰዓት ምርጫ እያካሄደች እንትን እያካሄደች የምትሄደውን እኮ የሚቻል ነገር ቢሆን እኮ እስካሁን ሶማሊያ በጉልበት እነሱን ሶማሌላንድ መመለስ የሚቻል ቢሆን ኖሮ ማን ከለከላት? የሚቻል ነገር ቢሆን ኖሮ ማለት ጥቃት መፍጠም አይደለም። ደግሞ ሶማሊላንድ በዛ ደረጃ የተደላደለች ሌሎች ግዛት እኮ እየወጡ እኮ ነው እኮ አትድረስብን እኮ እያሉ ፑንትላንድ አሁን ፑንትላንድ በጣም ቀላል አለም እዛ አካባቢ አሁን ትልቅ ተጽዕኖ ይፈጥራል። አዎ ሌላ ነገር ሪሊ የአምስት ሰራዊት ባይኖርና በግል ደግሞ የሄደው የኢትዮጵያ መከላከያ ሰራዊት እዛ ጋር ባይኖር ሶማሊያ የምትባል አገር አሁን ባለው ሶማሊያ መንግስቱ የሚመራ ወይስ የአልሸባብ ሙሉ ግዛት ነው የሚሆነው? ይሄ ጦር እንዳለ ለቆ ቢወጣና አይዞ ቀላል ነገር አለ። ሁለት አይነት ጦር ነው እዛ ያለው። እኛ አንደኛ በሁለቱ ሀገራት መካከል በተደረገ ስምምነት የገባ መከላከያ ሰራዊት አለ። ሌላ በኤዩ በኩል የገባ በአምሶም ስር የገብቶ የሚሰራ ሰራዊት አለ። የሌሎች ሀገራቶችም አሉ። እነዚህ ሁሉ ባይኖሩ ሶማሊያ በእግር ቆማ መንግስቱን መቀጠል አሁን በሚቀጥለው ልክ መቀጠል ትችላለች ወይ? እንግዲህ ጥቃት ይፈጽማሉ ስትል አሁን እኮ ዝም ብለህ አይደለም የምታወራ ነገርና ሪያሊቲውን ነው እንትን ማለት ያለብህ ማለት ነው። 3 ወር የቀራቸው ፕሬዚዳንት ምንድን ነው ወይስ አሁን እዛ ያሉትን አልሸባብን ልዋጉ ሄዱትን ኃይሎችን ሶማሌላንድ
እንዲዋጉ ቅጥረኛ ሆኑልኛል ወይስ ብሎ ነው አስቡ ነው ወይስ ምንድን ነው? በሰውየው ራሱ የምናገሩ ነገር ራሱ ሆነ የተምታታባቸው ነው። አልጀዚራ አረቢክ ላይ ቀረቡና ትንሽ ሶማሌላንድ ሊያሳጧት ብዙ ነገሮች ሞክሮ ነበር። አንድ 3 ነገር እስራኤል የተስማማችበት መንገድ ምናምን ብሎ አንደኛው የፋልስጤም ዜጎችን አምጥታ እዛ ልታሰፍር ነው ብሎ ነገር ምናምን አንስተዋል። ወታደራዊ ቤዝም ልትወስድ ነው ምናምን ነገር የሚል ነገር ነው። መሬቱ ተቆርሶ ሰጣታል። ኦልሬዲ ኖ ሞር ሶማሌላንድ የሚባል ነገር የእስራኤል ግዛት ይሆናል ከዛ በኋላ የሚልም አይ ነገርም ፍሬምም ሊያደርጉ የሞከሩበት ሁኔታዎች ነበር። ይህ ሁሉ ሳይሆን ሲቀር እንግዲህ በሌላቸው ነገር በኃይል እንደድበታለን ማለታቸው እኔ እንዳው አስቂኝ ነው የሚሆነው ነገር እንጂ በቃ ቀልጠዋል በቃ ከዚህ በኋላ የለም በሌለ ነገር ላይ ለምንድን ነው የሚወራው? የፖለቲካ ቧልት ነው ይሄ። እንግዲህ ደሬ የዛሬውን በዚሁ ብናበቃ ጥሩ ነው። እንግዲህ ውድ አድማጭ ተመልካቾቻችን የዛሬውን ዕለታዊ ዝግጅታችን በዚህ ላይ ቋጭተናል። በሌላ ጊዜ እስክንገናኝ ድረስ መልካም ቆይታ።